ያረጀ ፍቅር ደራሲ መዓዛ ብሩ ሙሉ ዓለም ታደሰ ያረጀ ፍቅር ያረጀ ፍቅር ምዕራፍ በህይወቴ ፈራ የነበረው ሳቅና ጨዋታ የሌለበትን ትዳር ነበር። ድሪያውና መተቃቀፉ ቢቀርም ለሳቅና ጨዋታ ትልቅ ግምት ነበር መሰጠው። ከዚሁ በመነሳትም ይሁን ያንዳንድ ሰዎችን ለዛ ቢስ ትዳር ከሩቅ በመፍራት ያገባሁት ሰው ኩኩ ሰብስቤ ጨዋታ ካመጣ ጥርስ ማያስከድን በፍቅር ተይዞ የታመመ ማይድን ያለችውን አይነት ፍልቅልቅ ነው። መስማትና መናገር ከጀመርኩበት ጊዜ አንስቶ ማደግ፣ መማር፣ ስራ መያዝ፣ ትዳር ይዞ ልጅ መውለድና አርጅቶ መሞት አምልጬ ላመልጣቸው የማልችላቸው መሆናቸውን ጥሩ አድርጌ እንዳውቅ ተደርጓልና ህይወትን ከትዳር ውጪ አስቤውም አላውቅ። እዚህ ላይ በመማርና በትዳር መካከል ስራ የሚለውን ኃላፊነት ስለጨመረልኝ ለዘመኑ ወይንም ለጊዜው ባለውለተኛነቴን መጥቀሱ ተገቢ ነው። ይህ ባይሆን ኖሮ ከኔ በፊት እንደነበሩት ታላላቆቼ ትምህርቱና ስራው በኪሮሺ ስራና በጥልፍ ተጀምሮ መዳሪያዬን የሶፋና ትራስ ጨርቅ በመጥለፍ ይደመደም ነበር። እንግዲህ ትዳር የማይቀርዳ ከሆነ የባልና ሚስቱ መነጋገር ከሁሉ በላይ አስፈላጊ ነበር። ባሌ ጨዋታ ያውቃል ብያለሁ። ታዲያ በጨዋታው የወደድኩት ጓደኛዬ መውጣት መግባቱ አብቅቶ ከጋብቻም በኋላ ጨዋታውን የቀጠለው እሱ አምሽቶ ሲመጣ ነገር ለማረሳሳት ቢሆንም እኔ ግን ከልጅነቴ ጀምሮ እፈራት የነበረች ዝምታ እንዳትመጣ አፌን ከፍቼ ስለማዳምጠው ነው። እሱ ጨዋታ ካመጣ የጣድኩት ያራል፣ ይፍላ የተባለው ይገነፍላል። ልጆች የቤት ስራ ሰሩ አልሰሩ ተቆጣጣሪ የላቸውም። ያፈቀደው ቢመጣ ከሁሉም ቅድሚያ የምሰጠው ለባሌ ጨዋታ ነው። ባለቤቴም ይሄን አውቆ ትኩስ ወሬ ቢያጣ ያለፈውን እያደሰ ያጫውተኛል። እኔም ትጉህ አዳማጭነቴን አስተጓጉየበት አላውቅም። ባያስቅም መሳቄን፣ ጨዋታው ባይጥምም ጥሞናዬን አልነፈኩትም። ምዕራፍ 2 ስራ እንደተቀጠርኩ ነው። እኒህ ሁለቱን ኢትዮጵያ ሆቴል ቅዳሜ ከሰዓት በኋላ ያጠመደ ያጣቸው። በአጋጣሚ የሚያውቃቸው ሰው አብሮ ካልተቀመጠና ካላጫወታቸው በቀር አልፎ አልፎ ብቻ ቁጥብ ቃላት እየተወራወሩ ተመልካች በእነሱ ፋንታ እስኪታከት ድረስ በዝምታ ለረጅም ሰዓት ይቀመጣሉ። አሳላፊዎቹ አመላቸውን ቢያውቁም መጥተው ገና ሲቀመጡ እሷ የምትፈልገውን ሻይና ኬክ ወይንም የሱን ጊዮርጊስ ቢራ ያቀርቡ። አክብሮታቸውን ለማሳየት ይሁን ወይንም ያስተናጋጅነት የሙያ ስነ ምግባር እያስገደዳቸው ሄደው ትዕዛዝ ይቀበላሉ። እንደ ተቀጠርኩ ሰሞን በማያገባኝ ገብቼ ስለነሱ አስብ ነበር። ፍቅረኞች አይደሉም። ፍቅረኞች ቢሆኑ ኖሮ ባይናቸው ያስታውቅባቸው ነበር እላለሁ ለራሴ። እነዚህኞቹ ሲተያዩ አባት ልጁን፣ ታላቅ ወንድም ወይም ታላቅ እህት ታናሻቸውን በሚያዩበት አይነት ነው። እርስ በርስ ሲተያዩ አይነ ውሃቸው የእናትና ልጅ እንኳን አይነት ፍቅር የለበትም። ፍቅረኞች አይደሉም ብዬ የደመደምኩ ጊዜ ባልና ሚስት ይመስሉኝም ነበር። አፍ ሳይናገር ልብ ያሰበውን የመተዋወቅ ችሎታ የሚገኘው ባልና ሚስት ሲኮን አብሮ ሲኖር ገመና ሲገለጥ ነው። የባልና ሚስት አተያየት ትዝብትና እንተዋወቃለን የሚል ቃና ያለበት ነው። እነዚህ ግን ባልና ሚስት አይደሉም። ባልና ሚስት ቢሆኑ ኖሮ በቅዳሜው ረፍት ቀን አብረው ሆቴል አይመጡም ነበር። ወንዱ ከጓደኞቹ ጋር ቢመጣ በጄ፣ እሷ በዚህ ሰዓት ወይ ገበያ ናት ወይ ቤቷ ያመት በርበሬ ታስደልዛለች ወይ አንዱ ማህበር ሄዳለች እላለሁ አያገባኝ እየገባው። ብዙ ጊዜ ሆድን የሚበላኝ እነዚህ ቅዳሜ ሆቴላችን ደንበኞች ባልና ሚስት ካልሆኑ ፍቅራቸው ገና ከጅምሩ ለምን አረጀ እያልኩ ሳስብ ነው።
ቅዳሜ ከሥራ ሲወጡ ይገናኛሉ። አብረው ምሳ ይበላሉ። ከምሳ በኋላ እኛ ጋር መጥተው ይሰየማሉ። ወደ ማታ ወደሚሄዱበት ወይንም ወደ የሚሄዱበት ይሄዳሉ። እኔ ግን ለቅዳሜ ከሰዓት በኋላ እድሜ ቢያንስ ለ2 ዓመታት ያህል አውቃቸዋለሁ። እንደገባኝ 3ም 4ም ዓመት የሚያውቋቸውም አሉ። በእነዚህ ዓመታት ውስጥ ሁሉ ግን ፍቅራቸው አይሞቅም፣ አይቀዘቅዝም፣ አይጣሉ፣ ከልባቸው አይስቁ፣ አፍ ለአፍ ገጥመው አያወሩ። ደግሞ አለማውራታቸው ነበር ከሁሉም ግርም የሚለኝ። እንዴት ሁል ጊዜ ወሬ ይጠፋል? ሌላው ቢቀር የሚታማ ጓደኛ፣ አለቃ፣ የሥራ ባልደረባ፣ ዘመድስ ቢሆን ይታጣል። ለነገሩ አልፎ አልፎ ወሬ ለመጀመር ታህል እሷ 1-2 አረፍተ ነገር ጣል ስታደርግ ገና ታይ በማታውቂው ነገር ውስጥ አትግቢ ወይንም ጀመረሽ ልዘባርቂ ያላት በሚመስል አስተያየት ገርመም ሲያደርጋት ሲሰርቅ እንደ ተያዘ ሰው እፍርትልና እዛው የኤሊ ቅርፊቷ ውስጥ ገብታ ትደበቃለች። እሷ አንዳንዴ ምን እንደሚነሽጠው አይታወቅም። በመነጽሩ ውስጥ እስኪታይ ድረስ መጀመሪያ አይኑ ይበራል። ሲጃራ ያበለዘውን ጥርሱን ብልጭ ያደርጋል። ፈገግ ሲል ደግሞ አንድ ደስ የሚል ነገር አለው። ታዲያ እንዲህ ፊቱ ብርሃን ሞልቶ ይሄ ሰው ዛሬስ ሊያመጣው ነው ጨዋታውን ሊያዥጎደጉደው ነው ሲባል 2 ነገር ጣል ያደርግና በራሱ ወግ ራሱን አስደስቶ እሷ ሰማችም አልሰማች አይገባትም ብሎ በሚያስመስልበት አኳኋን ወደ ጀመረው መጽሔት ንባቡ ወይንም ወደ ትካዜው ይገባል። ውጫዊ ቀፏቸውን ብቻ እያሳዩ ቅዳሜ ከሰዓት በኋላ በየሳምንቱ እኔ ሥራ ቦታ የሚመጡት ሰዎች እነማን ናቸው? ውስጣዊ ስሜታቸው፣ ነፍሳቸው የጠፋ ምን አገናኛቸው? የት ይሰራሉ? ሁሌ ራሴንም ጠይቀው ጥያቄ ነው። ታዲያ እንደኔም ለወሬ ሞትኩ ባይሉም አንዳንዶቹ የሥራ ባልደረቦቼ ስለነሱ ማንሳታቸው አልቀረም። በእድሜ ጠና ያሉት አለቃችን አቶ ከበረ እንዴት ያለ ልጅ መሰላችሁ ይላሉ እየደጋገሙ። ምንድነው በየሆቴሉ መዞር? ይልቅስ አይጋቡ? ቀጠለ ታደርጋለች ካሸሯ። ተስገብግቤ እነማን ናቸው? የት ነው የሚሰሩት? እጠይቃለሁ። ሆሆሆ እኔ ምን አባት ያውቄ፣ ሆቴል እኮ ነው፣ የስንቱን ታሪክና ዘር ቆጥረን እንችላለን ይላሉ አለቃችን። ለሳቸው እንዴት ያለ ልጅነቱ በመጣ ቁጥር በማያጓድልባቸው ሰላምታውና በጨዋነቱ ነው። ካሸሯ ቀዳዳ ስታገኝ ትቀጥላለች። መጀመሪያ ይዟት ሲመጣ ልጅ ቢጤ ነበረች። ከሱ ጋር ስትጓተት አረጀች። ኋላ እንዳረጉ ይቁና እንዳይጥላት የማንን ትራፊ ማን መካሪም የላት እንዴ? እሱ እናት ያርጅቶም ወጣቷን ያገባል። እሷ እንደዚሁ ቆማ እንዳትቀር። ታውቂያችኋለሽ እንዴ? እኔ አለቃችን ይኸው ስንት ዓመት ሙሉ አንድ ቀን ጠባዩ የማይቀየር ጨዋ ይላሉ። የኔን ጥያቄ የሚመልስልኝ የለም እንጂ ከውጭ በር የፍተሻ ሰራተኞች አንስቶ እስከ አለቃችን ሁሉም ስለነሱ የሚለው አያጣም። አንድ ያጥብቆ መጠየቅ ሳበዛ ካሸሯ የዛሬ ሴት እኮ አይታመንም ልትነጥቂያት ነው እንዴ ካለችኝ በኋላ መጠየቁን በልኩ አድርጌዋለሁ። እረትቸዋለሁ ማለት ይቻላል። ግን ስለነሱ የማወቅ ጉጉቴ ባሰበት እንጂ አልበረደም። እነዚህ ሰዎች ማን ናቸው? ፍቅራቸው ለምን ቀዘቀዘ? ምዕራፍ 3 ዛሬ የምነግርሽ ጨዋታ እያለ ወደ መኝታ ቤት ገባ ባለቤቴ። አምሽቷል፣ ሞቅም ብሎታል። ለወትሮ እንቅልፍ ከወሰደኝ ድምጽ ሳያሰማ አውላልቆ ዳልጋ ነው። ዛሬ ፍንደቃ ስለበዛ ከተኛሁበት ቀና ብያየሁት። አንድ ልክ ያልሆነ ነገር እንዳለ እየተሰማኝ ስለመጣ አስተያየቴ ኩርፊያም አለበት። እሱ እንዳልሰማ ሰው ቀጠለ። ዛሬ ማንን እንዳገኘው በነግርሽ የሳባና ክፍሌን ታሪክ ነግሬሻለሁ አይደል? ሌላ ቀን ቢሆን ከተኛሁበት ተስፈንጥሬ ልነሳ ችል ነበር። ሳባና ክፍሌ ባለቤቴ እጅግ አድርጎ የሚያከብራቸውና ታሪካቸው ከመጽሐፍ የተተረከ የሚመስል ባልና ሚስት ናቸው። እኛ ስንጋባ እኒህ ጓደኞቹ ከሀገር ወጥተው ስለነበር እኔም ማውቃቸው በዝና ነው። ብዙ ጊዜ በዝናቸው ጆሮዬ የደነዘዘውን ሰዎች ባይኔ ለማየት መጓጓቴ አልቀረም። ዛሬ ግን አኩርፌ የለ
እንዳልሰማ ሰው ዝም አልኩ። ባለቤቴ ቀጠለ። ሞቅታም አለ። በዚያ ላይ ከልቡ ደስ ብሎታል። ባለቤቴ ደስታውን ወደ ሌሎች ሰዎች ማጋባት ይችልበታል። ትንሽ ፊት ብሰጠው ሳልተኛ እንደሚነጋ አላጣሁትም። ግን ዝም ብዬ አደፈጥኩ። እንደማያስችለኝ ስለሚያውቅ ቀጠለ። አሰፋ ድንቡሎ ከአሜሪካ መጥቶ የሚገርምሽ እኮ ለካስ ከነ ክፍሌ ጋር አንድ ላይ ናቸው። ፎቶአቸውን ልከውልኛል። ወይ ፍንክች! እኔ ጨራሽ እልህ ያዘኝ። ውስጤ ግን ስለነዚህ ሰዎች ማረጋገጥ የምፈልገው ነገር ስለነበር ቁርጡን ለማወቅ ፈልጌያለሁ። በሌላ በኩል አድርጎት የማያውቀውን በተከታታይ ሲያመሽ ዛሬ 3ኛ ቀኑ መሆኑ ነው። በዚሁ ከቀጠለ ብዬ ከማሰቤ ገና ንዴቴ ግንፍል ብሎ በጩኸት አቋረጥኩት። ኡፍ! ለተኛበት! ያልተለመደ ነገር በመሆኑ ደንግጦ ዝም ብሎ ተኛ። ገና ከመተኛቱ እንቅልፍ ይዞ ጥርግ አለ። ምን እንዳናደደኝ ልገልጸው በማልችለው ነገር እኔ በንዴት ጦፍኩ። ሊያሸልበኝ የነበረው እንቅልፍ የታባቱ እንደገባ እንጃ ቁልጭ ብዬ ቁጭ አልኩ። ንዴቱን ለማረሳሳትም የጠፋውንም እንቅልፌን እንዲያዋስዱኝ በማለት በተደጋጋሚ የሰማሁትን የነ ክፍሌን ታሪክ መረጃ ከተቀመጠበት የአእምሮ ጓዳ አውጥቼ እንደገና ሰማሁት። ባለ ታሪኮቹ የኢትዮጵያ አብዮትና በዘመኑ የነበሩት ወጣቶች ትውልድ ወገን ናቸው። ስለዚህ ትውልድ ገድል፣ ስለ ዘመኑ ሁኔታ ባለቤቴ ሲተርክልኝ በዛ ዘመን ውጣ ውረድ ውስጥ አለመሳተፌ የኔ ጥፋት እስኪመስለኝ ድረስ ያሳቀቀኝ ነበር። በተለይ ባለቤቴም ሆነ ጓደኞቹ እንደነሱ ዘመን ያለ ጀግና፣ ቆራጥ፣ ለሀገር ሐሳቢ ወጣት ድጋሚ አለመፈጠሩን ገድል ሲተርኩ እኔ በእድሜ ማነሴ ይቆጨኝ ነበር። እንደ ባለቤቴ የእድሜ ኩዮች ዘመቻ አለመዝመቴ፣ በፖለቲካ ትግል ውስጥ አለመሳተፌ፣ አለመታሰሬ፣ አለመገረፌ፣ ባስ ሲልብኝም አለመሞቴ ሁሉ ባለቤቴን አንዳች ነገር ያጓደልኩበት ያህል ሆኖ ይሰማኝ ነበር። እየቆየ ሲሄድ ባለ ታሪኮቹን ሳውቃቸው ወጣቱ ታጋይ ከውስጣቸው ሲጠፋ እያረጁ እየጨመቱ በተራቸው እነሱም እየኖሩ ሳያቸው በጊዜያቸው ከራሳቸው አስበልጠው ለዓላማቸው መቆማቸው ቢያስደንቀኝም ራሴን ጥፋተኛ ማድረጌን ግን ተወት አድርጌዋለሁ። በዚያ ዘመን ወጣት ጉዳይ ውስጥ አለመሳተፌ የኔ ጥፋት ሳይሆን ልጅነቴ ነው። ቢሆንም ግን የክፍሉ ታደሰን መጽሐፍ ርዕስ ልውሰድና ያ ትውልድ ሳልወድ በግዴ የተጎዳኘሁት ነውና ታሪኩን፣ ስሜቱን፣ ብሶቱን አውቀዋለሁ። በታላላቅ ወንድሞቼ፣ በወንድሞቼ ጓደኞች፣ በኋላም በባለቤቴና በጓደኞቹ ሲተረኩ የሰማኋቸውን ገድሎች አብሬ የሰራኋቸው ያህል ጠንቅቄ አውቃቸዋለሁ። እንዲያውም አንዳንዴ ስለ አንዱ አጋጣሚ በዚህኛው ወይ በዚያኛው የአፈሳና እስር ወቅት ስለነበረው ሁኔታ የሞቱትንና ያሉትን ሰዎች ታሪክ ለባለ ታሪኮቹ ዕድሜና ኑሮ መረጃውን ሲያደበዝዝባቸው የኔን ቁልጭ ማድረጉ በዚያ ላይ ታሪኩ ዛሬ የሆነ ያህል ማስታወሴና በዝርዝር ማወቄ ያሳፈረኛል። ምዕራፍ 4 ጨዋታ ወዳለሁ ብያለሁ። እኔንና ባለቤቴን ያቀራረበን ጨዋታ ነው ብያለሁ። መጀመሪያ ያገናኘንም ፍዝዝ ቅዝዝ ያለውን አምባ በጨዋታው ማድመቆ ስቦይ ነውና አለወትሮዬ ባለቤቴ ጨዋታ ፈልጎ እኔ ተቆጪ መሆኔ እንግዳ ነገር ይሆንበታል ስል እሱን እንቅልፍ ይዞት ጭልጥ ማለቱ ለጥቂት ጊዜ ቢያናድደኝም ቆይቼ በቁጣ መንፈሱን መረበሼ ትክክል እንዳልሆነ ተሰምቶኛል። ይቅርታ ማለት በማንኛውም መልኩ መሸነፍ መስሎ ስለሚሰማኝ ይቅርታ ማለት አልወድምም ብቻ ሳይሆን ብፈልግም አልችልበትም እንጂ ዛሬ ይቅርታ ብጠይቅ ተገቢ ነበር። ለማንኛውም ሲነጋ ወይ እሱ እንደለመደው ይቅርታ ይጠይቅና ይገላግለኛል ብዬ አሰብኩ። የኔ ሐሳብ አራምባና ቆቦ ሲረግጥ ለረጅም ጊዜ እንቅልፍ አጥቼ የቆየሁ መሰለኝ እንጂ ጊዜው ገና ከሌሊቱ 8 ሰዓት ፈቀቅ አላለም። የሆነውን ነገር ለመርሳትና ለመተኛት በታገልኩ ቁጥር እንቅልፍ ምኞት ብቻ እየሆነብኝ ተገላበጥኩ። እሱ የመጣበትም ወቀታ የጨዋታውም ድምቀት አዳክሞት የለ እንደ ትንሽ ሊስስ ፈገግታውን እያሳየ እንቅልፉን ይለሸልሻል። አለ እንቅልፍ መገላበጡ የሚያስከትለውን ራስ ምታት አስቤው ምናልባት ባነበብዬ ከመኝታው ተነሳው።
የሰሞኑን ጋዜጣ ሙልጭ አድርጌ አንብቤዋለሁ። እንደ ሰው የሳተላይት ቴሌቪዥን መቀበያ ዲሽ እንግዛ ስለው ቆይ ይሄኛው ይሟላ ያኛው እንደዚህ ይሁን እያለ ማስቀረቱ ይበልጥ ዛሬ ተሰማኝ። ይሄኔ ቁጭ ብዬ 24 ሰዓት ሙሉ የሚተላለፍ ቴሌቪዥንን ኮመኩም ነበር ብዬ ተቆጨው። ለቅጽበት ያህልም ደመኛ የሆነው ተሰማኝ። እሱ ከጓደኞቹ ጋር እንደ ልቡ ስለሚያመሽ ምን ያደርግልኛል ብሎ ነው ብዬ ባሰብኩ ጊዜ ደግሞ አናቱን ለሁለት ተርከከሽ ጣዩ አለኝ። ባልና ሚስትነት ፍቅር ባለበት ጋብቻ አብሮ መኖር ብቻ አይደለም፣ ጠላትነትም ነው። የአባት የእናት ገዳይ ደመኛ መሆን የሚቻልበት ጥላቻ በውስጡ ይዞ መቆየት የሚቻልበት አሳሳች ግንኙነት ነው። ይህን ስለመሳሰሉ ግንኙነቶች ሰምቻለሁ፣ ባይኔም አይቻለሁ። ሐሳቤ የሄደበትን አቅጣጫ ልብ ስለው ደንግጬ ባነንኩ። ከዚህ ለመሸሽ ሳይሆን አይቀርም ባለቤቴ ይዞ የመጣውን የወረቀት ቦርሳ ከፍቼ ትኩረቴን የሚስብ ነገር ስፈልግ ትንሽ ፖስታ ውስጥ ፎቶግራፎች አገኘው። የመጀመሪያውን ፎቶግራፍ አነሳሁት። ሁለት እጁን ኪስ ውስጥ ከቶ ሐውልት አጠገብ ፎቶግራፍ የተነሳ እንደ ባለቤቴ እድሜው ወደ 40 መጨረሻ እየተጠጋ ያለ ሰው ፎቶግራፍ ነው። ደግሞ አንተ ማንኛቸው ትሆን ጮክ ብዬ። በኔ ቤት ሰው አጠገቤ የለም። አበሻ እጁን ኪስ ውስጥ መክተት ስለመውደዱ ትንሽን ነገር ትልቅ አድርገው ሙሉ ቀን መነታረክ የሚወዱት የባለቤቴ ጓደኞች የአንድ ቀን የነትርክ ርዕስ እንደነበር ትዝ ይለኛል። ግን ለምንድን ነው አበሻ እጁን ኪስ ውስጥ የሚከተው? አይናፋር ስለሆነ? አሰግድ መሆን አለበት አልኩኝ እርግጠኛ ሆኜ። አሰግድ እየተባለ የተተረከልኝን ፋይል ከፎቶግራፍ ጋር አመሳከሬ ወደ ሁለተኛው ፎቶግራፍ ሄድኩ። አንደኛቸው ቤት ውስጥ ነው። ራት በልተው ገበታው የተነሳ ይመስላል ከፎቶግራፉ እንደተረዳሁት። አንደኛው ቁጭ ብሎ የወይን ጠጅ ብርጭቆ ለጤናችን በማለት ያነሳው አሰግድ ያልኩት መሆኑ መሰለኝ። ራት በልተው ገበታው የተነሳ ይመስላል ከፎቶግራፉ እንደተረዳሁት። አንደኛው ቁጭ ብሎ የወይን ጠጅ ብርጭቆ ለጤናችን በማለት ያነሳው አሰግድ ያልኩት መሆኑ መሰለኝ። መካከል የተቀመጠችው ብቸኛዋ ሴትና ትከሻዋን የተደገፈው ራሰ በራው ሰው ትኩረቴን ሳቡት። የት ነው ማውቃቸው? ለጊዜው ድፍን አለብኝ። ደብዛዛውን የራስጌ መብራት ኃይሉን ጨመርኩበትና በፎቶግራፍ ላይ እኒህ ሁለቱን ነጥያ ፈጠጥኩባቸው። እንዴ አልኩ ጮክ ብዬ። የኢትዮጵያ ሆቴሎቹ አይደሉም እንዴ? ጮክ በማለቴ አፈርኩ። ባለቤቴ ሲለምነኝ አሻፈረኝ ያልኩትን ወሬ ፍለጋ መንጎዳጎዴን ቢያይ ምን ይለኝ አልኩ በልቤ። አንጎሌ እንደ ኮምፒውተር ሰርቨር የኮምፒውተሩ አንጎል መሆኑ ነው። ፋይል እያገላበጠ ታሪካቸውን የማውቃቸውን ሰዎች ፋይል ከፍቶ ከነዚህ ጋር ተመሳሳይ ሊሆን የሚችለውን መረጃ ሲያገናዝብ በመረጃው ፍጥነትና በግፊቱ ተንገዳግጄ የምወድቅ ስለመሰለኝ ተመልሼ ወንበር ላይ ቁጭ አልኩኝ። ሶማሊያ እስር ቤት አይመስለኝም አለኝ ሰርቨሩ። እነሱ እኮ ከስር ሲፈቱ ተለያይተዋል ይላል መረጃው። አሲምባ በዚያው ወደ ሱዳን አይደለም ይላል መረጃው። ጎንደር መላኩ እጅ ገቡት። ይህንንም ውድቅ አደረገው። ሴፍ ሃውስ ከግድያ አምልጦ ሌሎቹ ሞቱ፣ እሷ ደግሞ በአጋጣሚ። አሁንም ጮክ ብዬ እነሱ ናቸው ማለት ነው አልኩኝ፣ ጥያቄ ሳይሆን በማስረገጥ። ይበልጥ ለማረጋገጥ ባሌን ቀስቅሼ ልጠይቀው ፈልጌ መልሱን ፈርቼ ተውኩት። ፎቶግራፉን ይዤ ለረጅም ሰዓት ቁጭ አልኩኝ። ትናንሽ ብጥቅጣጤዎች እንደጎደለበት ካርታ የጎደለውን እየሞላው ታሪኩን ቁጭ ብዬ እንደ ጥሩ የልቦለድ ድርሰት በአእምሮዬ ውስጥ ጻፍኩት፣ ሳልኩት፣ ተወንኩት። ባለቤቴ እየደጋገመ ያጫወተኝ ታሪክ እጅ ላይ ያለው ፎቶግራፍና የኢትዮጵያ ሆቴሎቹ ደንበኞቻችን ቀስ በቀስ የተዋሃዱ መሰለኝ። ለረጅም ጊዜ በድን ሆኜ ከተቀመጥኩበት የነቃሁት ብርድ ደህና አድርጎ ሲቆነድደኝ ነበር። አንዴ ወደ ኢትዮጵያ ሆቴል፣ አንዴ ወደ ሰማሁት ታሪክ፣ ወደፊትና ወደ ኋላ እያዟዟርኩ ታሪካቸውን አጠናሁት። አቀማመጣቸው፣ አስተያየታቸው፣ ዝምታቸው ታየኝ። ታሪካቸውን ሳውቅ ሕይወታቸውን መለስ ብዬ ስመለከት ሰውየውን ወደድኩት። በልቤ ናቅኳትን ያህል እሷንም አከበርኳት።
ያንን ሁሉ መከራ በጽናት ያለፈ ፍቅር፣ ያንን ያህል ዘመን አንድ ሆኖ የኖረ ጓደኝነት የአደባባይ ማስረጃ የሚታይ ሳቅና ውካታ አያስፈልገው እንደነበር እየገባኝ ሲመጣ ደግሞ ለራሴ ፈራሁ።